ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ አፋጥኖ ወይንም ደግሞ በሃይዌይ እንዲሄድ አድርጎታል ማለት ነው። ከ51 ነጥብ ወደ 54 ነጥብ ከፍ በማለት ሶስተኛ ደረጃን ይዞ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ በሰፊው ከፍ አድርጎታል። ወይ ደግሞ ወደ ቻምፒየንስ ሊግ ለመግባት ኦልሞስት ከጫፍ የደረሰበት አጋጣሚ ነው ያለው። ከዚህ በኋላ የሚኖሩትን ጨዋታዎች ወደ 8 ጨዋታ ያክል ይቀራልና እነዚህ 8 ጨዋታዎች በጥንቃቄ በእርግጥ ብዙ ነው የዲፍረንሳቸውን ከተመለከትን ከአንድ ሶስተኛ ያለው አራተኛ አምስተኛ ያለውን ዲፍረንስ ከተመለከትን እስከ 6ኛ ድረስ ያለው ዛት ማች የሚያኩራራ አይነት ውጤት እንዳልሆነ ይታወቃል። ምክንያቱም ከማንቸስተር ዩናይትድ ቀጥሎ አራተኛ ደረጃ ላይ ያለው አስቶን ቪላ ነው። 51 ነጥቦችን ነው መሰብሰብ የቻለው። ከዛ በኋላ ሊቨርፑል ነው 49 ነጥብ ያለው። ከዛ በኋላ ቼልሲ 48 ነጥብ ነው ያለው። በ8 ጨዋታ ምንም ነገር ሊፈጠር ይችላል። ግን የማንቸስተር ዩናይትድ አያያዝና ያላቸው ቁርጠኝነት ግን ወደ ቻምፒየንስ ሊግ ለመሄድ የሚደረገውን ጉዞ ኦልሞስት ለማጠናቀቅ ከጫፍ የደረሱበት አይነት ይመስል ነበርና ለማንቸስተር ዩናይትድ በጣም ትልቅ ውጤት ነው። አስቶን ቪላን የሚያክል ከበድ ያለ ቡድን 3-1 በሆነ ውጤት ማሸነፍ ማለት እንደ ቀላል የሚታይ ነገር አይደለም፣ ወይ ደግሞ እንደ ቀልድ የሚወሰድ ነገር አይደለም ማለት ነው። ከዛ ውጪ በዚህ ጨዋታ የተገነዘብነው የአስቶን ቪላ ጥንካሬያቸው የሆነው ነገር እንደሚታወቁ ኦፍሳይድ ነው። ኡናይ ኤምሪ በፕሪሚየር ሊግ በጣም ከሚታወቁበት አንደኛው ጥንካሬያቸው መካከል የሚጠቀሰው የኦፍሳይድ ትራፕ ነው። ቡድኖችን በከፍተኛ ሃይላይን እየተጫወቱ ኦፍሳይድ ትራፕ አሰራራቸው በጣም የሚገርምና በቃ ኦልሞስት ለፐርፌክሽን የተጠጋ አይነት ኦፍሳይድ አሰራርን የሚጠቀም ቡድን ማለት ነው አስቶን ቪላ ማለት። ሶ በዛ ደረጃ በቃ ፐርፌክሽን ላይ ለመድረስ የሚሞክር ቡድን ማንቸስተር ዩናይትድ ደግሞ የሆነ አይነት ዘዴ ተጠቅሞ ያንን ኦፍሳይድ ትራፕ በራሳቸው ነው የተጠቀመው ወይ ደግሞ ራሱ ላይ እንዲተኩስ ነው ያደረገውና ያን ነገር እንዴት ነው ሊያደርግ የቻለው? የአስቶን ቪላን ጥንካሬ ማንቸስተር ዩናይትድ ወደ ድክመት የቀየረበት ታምር ምንድን ነው የሚለውን ነገር ለማየት እንሞክራለን። ከዛ ውጪ ስለ ብሩኖ ፈርናንዴዝ እናወራለን። ሪከርድ ሰብሯል። 16ኛ አሲስቱን በፕሪሚየር ሊግ በዚህ ዓመት ብቻ አስመዝግቧል። ስለ ብሩኖ በደንብ አድርገን ለማውራት እንሞክራለን። ሲቀጥል ደግሞ የማንቸስተር ዩናይትድ ታክቲካል ኢሹ ናቸው ተብሎ እኛም አንስተናቸው ነበረ። በሳምንቱ አጋማሽ ፕሮግራማችን ላይ አንስተን ነበር። የማንቸስተር ዩናይትድ ታክቲካል ፕሮብሌም ወይም ደግሞ የማይክል ካሪክ ታክቲካል ፕሮብሌም ብለን አንስተን ነበር። ያንን ፕሮብሌም ለመፍታት የሞከረበት መንገድ ለማይክል ካሪክ የሚያስደንቅ ነው። ከዛ ውጪ ደግሞ 2 ጎሎች በማንቸስተር ዩናይትድ እና በአስቶን ቪላ በኩል ተቆጥረው ኦፍሳይድ ናቸው አይደለም እየተባለ ጭቅጭቅ እንዲነሳ ተደርጎ ነበር። በተለይ ማንቸስተር ዩናይትድ ላይ የተቆጠረው ጎል ኦፍሳይድ ነው፣ እንዴት ነው እንደዚህ ኦፍሳይድ ተብሎ ያልተሻሩ? ሌሎች ጨዋታዎች ላይ ኦፍሳይድ ተብሎ ተሽሮ ነበር። ስለዚህ ለምንድን ነው ያልተሻረው የሚለውን ነገርና ማይክል ካሪክም የመጀመሪያዎቹን 6 ሆም ማች ያሸነፈ ብቸኛው የማንቸስተር ዩናይትድ የፕሪሚየር ሊግ አሰልጣኝ ለመሆን የበቃበትን አጋጣሚ ተመልክተናል። ይሄ ሁሉ አይደል የተመዘገበበት ጨዋታ ነው። ማንቸስተር ዩናይትድ አስቶን ቪላን በኦልድ ትራፎርድ 3-1 በሆነ ውጤት ያሸነፈው። ስለዚህ ጨዋታ አሁን ያነሷቸውን ፖይንቶች እያነሳ የምንወያዩ ይሆናል። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ አሳልጦ እየቀጠለ ነው የሚገኘው። ምናልባት አመቱ ሲጀምር ወይንም ደግሞ አይ ቲንክ ከ4ኛው 5ኛው ጨዋታ በኋላ ማንቸስተር ዩናይትድ የቻምፒየንስ ሊግ ስፓትን ማግኘት ይችላሉ ተብሎ ማንም ሰው ቢጠየቅ፣ የማንቸስተር ዩናይትድን ጉዳይ በቅርብ ርቀት የተከታተለ ማንኛውም ሰው ቢጠየቅ ማንም ሰው አዎ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ያልፋል፣ ዘና ብሎ ነው የሚያልፈው። አክቹሊ ዘና ብሎ የሚባል ነገር የለም፣ ግን ያልፋል፣ በቃ በደንብ ያልፋል ብሎ ማንም ሰው በድፍረት አይናገርም ነበር። ይሄ ሪያሊቲ ነው ብዬ አስባለሁ። ለምን? አንደኛ አምና ማንቸስተር ዩናይትድ ካሳየው ፐርፎርማንስ አንጻር አሰልጣኝ ሩበን አሞሪም ያን ያህል በብቃት ደረጃ የሚያስመሰግነውን አይነት ፐርፎርማንስ አይደለም ያሳየው። እንዲሁም መጥፎ የሚባል ፐርፎርማንስ ነበር አሳይቶ የነበረው። ጥሩ ያልሆነ ሲዝን ነበር ያሳለፈውና አለመሰናበቱም ተአምር የሚባልበት አጋጣሚ ላይ ነው የነበረው። ስለዚህ ማንቸስተር ዩናይትድ እንዴት ነው ምርጥ 4 ውስጥ ወይ ደግሞ ምርጥ 5 ውስጥ ገብቶ ቻምፒየንስ ሊግ ስፓትን ሊያገኝ የሚችለው? ሌሎቹን ክለቦች ተመልከቷቸው። ሊቨርፑል ብዙ እያወጣ ነበረ ታስታውሱ እንደሆነ። ቼልሲ የክለብ ወርልድ ካፕ ሻምፒዮን መሆን ችሎ ነበረ። ማንቸስተር ሲቲ ደግሞ ጠንካራ ተጫዋቾችን ደግሞ መልሶ በመሰብሰብ ፔፕ ጋርዲዮላ ሌላኛውን አይነት ደግሞ ቲም ለመገንባት እየሞከረ ነው ያለው እየተባለ ብዙ ነበር ሲነገር የነበረው። አርሰናል ነው። ቶተናምም በሆኑ እንቅስቃሴዎች ላይ ንቁ ተሳትፎ እያደረገ ነበር የሚገኘውና ማንም ማንቸስተር ዩናይትድን ለዚህ አልጠበቀውም ነበር። ግን በሚገርም ሁኔታ መጀመሪያ ላይ አይደለም ወይ መሀል ላይ አይደለም ወይ ለ1 ጨዋታ ወይ ለ2 ጨዋታ አይደለም፣ ሊጉ 30ኛ ሳምንት ላይ ደርሶ ማንቸስተር ዩናይትድ 3ኛ ደረጃ ላይ ነው የሚገኘው። ከአራተኛው በ3 ነጥብ ልቆ ከሁለተኛው ደግሞ በ7 ነጥብ ልቆ 3ኛ ደረጃ ላይ ነው ያለው። ይሄ በመጀመሪያ ማይጠበቅ ነገር ነው። ማንቸስተር ዩናይትድ ግን ለቻምፒየንስ ሊግ የሚያደርገውን ጉዞ
አፋጥኖታል። ለቻምፒየንስ ሊግ አለፈ ማለት በነገራችን ላይ አንደኛ ትልቅ አሰልጣኝ አትራክት ማድረግ ይችላል፣ ሁለተኛ ትልቅ ተጫዋቾችን አትራክት ማድረግ ይችላል፣ ሶስተኛ ገንዘብ ያገኛል። ገንዘብ ያገኛል ማለት ደግሞ አሁን የተገዙ ተጫዋቾች አሉ አይደለ? አሁን ላይ ጥሩ እንቅስቃሴ እያደረጉ የሚገኙት እነ ሼሽኮ፣ ኩኒያ፣ እምቡሞ እና ላመንስ በጣም አሪፍ የሆነ ፐርፎርማንስ ነው እያሳዩ ነው የሚገኙት። ስለዚህ እነዚህ ተጫዋቾች ላይ ሌላ ደግሞ የጎደለ ቦታ አለ አይደል? ማንቸስተር ዩናይትድ ለምሳሌ የዊድዝ ችግር አለበት ሲባል እየሰማን እንገኛለን። የተለያዩ ሀሳቦች እየተነሱ እንደሆነ ተመልክተናል እና ከዛ ጋር የሚነሳውን ችግር እንዲያስተካክል ይረዳዋል ማለት ነው። ስለዚህ ማንቸስተር ዩናይትድ ጥሩ ቲም ሆኖ ለቀጣይ ዓመት ጠንካራ ሆኖ እንዲመጣ ያደርገዋል። ለዚህ ቻምፒየንስ ሊግ ስፓት ታዲያ በአሪፍ ሁኔታ እየተንቀሳቀሱ ይገኛሉ። ከዛ ውጪ በዚህ ጨዋታ ላይ የማይክል ካሪክ እንቅስቃሴም የሚደነቅ ነው። እንዳልኩት 6ኛ የመጀመሪያዎቹን ሆም ጨዋታ ያሸነፈ ብቸኛ አሰልጣኝ ለመሆን የበቃበት አጋጣሚ አለ። ከምንም በላይ ግን ስሙ ከፍ ተደርጎ ጮክ ተብሎ ሊጠራ የሚገባው የማንቸስተር ዩናይትድ የምንጊዜም ፈጥኖ ደራሽ፣ ማንቸስተር ዩናይትድ በሚቸገርበት ሰዓት ላይ፣ መጥፎ ሁኔታ ውስጥ በሚገባበት ሰዓት ላይ በቃ እያንዳንዱ መጥፎ ነገር ጀርባ ማለት ይቻላል ብሩኖ ፈርናንዴዝ ፈጥኖ ይደርሳል ለማንቸስተር ዩናይትድ በምንም አይነት ሁኔታ ውስጥ ቢሆን ማለት ነው። ታዲያ አሁን ላይ የሚገባውን ሪከርድ ሁላችንን የሚያስማማን ነገር ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ባገለገለው ልክ በዋንጫ የተንበሸበሸ ኬሪር አይደለም ያለው። ስቲል ዋንጫ ይጎለዋል። ፕሪሚየር ሊግ ማሳካት የሚገባው ተጫዋች ነበር። ቻምፒየንስ ሊግ ማሳካት የሚገባው ተጫዋች ነበር። አሁን ራሱ ሪከርድ የሰበረው 16ኛ አሲስት ላይ የደረሰው ቤካም 15 አሲስት ነበር የነበረው። 15 አሲስትን በአንድ ዓመት ያስመዘገበው 1999-2000 የፕሪሚየር ሊግ የውድድር ዓመት ላይ ነበረ 15 አሲስት በአንድ ሲዘን ማስመዝገብ የቻለው። ታዲያ ብሩኖ ፈርናንዴዝ ይህንን አድርጎታል ማለት በዚሁ ጨዋታ ላይ እኩልም ሆኖ ከዛ በኋላ ደግሞ ሰርፓስም አደረገው። ማለትም 15 ነበር መጀመሪያ፣ ከዛ በኋላ 16ኛ አሲስቱን ማስመዝገብ ቻለ ማለት ነው። ብሩኖ ፈርናንዴዝ በነገራችን ላይ ሊታወቅ የሚገባው አንደኛው ነገር ይህን ዓመት ሲጀምር ኦልሞስት ለግማሽ ያክል በሚባል ጊዜ በዲፌንሲቭ ሚድፊልደር ቡድነት ቦታ ነበር ሲጫወት ነበር። ልክ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ በተለይ በዚህኛው ዓመት ላይ ለማቲያስ ኩኛና ብሪያን ምቡሞ የ10 ቁጥሩን ቦታ ለመስጠት በሚል ብሩኖ ፈርናንዴዝ ማለትም የዓለማችን ምርጡ 10 ቁጥር ተጫዋች 6 ቁጥር ቦታ ላይ ነበር ሲጫወት ነበር። ያም ደግሞ በብዙ ሆል እንዳረገው መረዳት አለብን ብዬ አስባለሁ እንጂ ከዚህ በላይ ማድረግ ይችል ነበር፣ ከዚህ በላይ ይገባው ነበር። ይሄ ብቻ አይደለም። ባለፉት ዓመታት ላይ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለ ጊዜ ጀምሮ ፊት ለፊቱ የሚጫወቱት ተጫዋቾች ማለትም እሱ ፕሌይ ሜከር ነው፣ ፊኒሸር የሚባሉት የእውነት ፊኒሸር ናቸው ወይ ደግሞ መባል ይችላሉ ወይ? እነ ማርሻል ነበሩ እኮ ፊት ለፊቱ የሚጫወቱት። ከነ ጋርናቾ ጋር ነበር የሚጫወተው፣ ከነ አንቶኒ ጋር ነበር የሚጫወተው ይሄ ተጫዋች ማለት ነው። እነዚህ ተጫዋቾች እነ ራሽፎርድ የመሳሰሉ ተጫዋቾች ባሉበት የእሱን አሲስት በአግባቡ ተቀብሎ ወደ ግብነት መቀየር የሚችል ተጫዋች በማንቸስተር ዩናይትድ ቤት ለብሩኖ ፈርናንዴዝ አልነበረበትም ብለን በድፍረት መናገር እንችላለን። ምክንያቱም ስላልነበር፣ ቢኖር ኖሮ ሁላችንም ምን መሰክረው ጉዳይ ነበር ይሆን የነበረው። ግን ደግሞ ያ አይደለም የተፈጠረው ነገር ያ አይደለም። ከሱ ጋር የሚጫወቱት ተጫዋቾች አብዛኞቹ ጥሩ ፊኒሸር ስላልሆኑ ብሩኖ ፈርናንዴዝም የሚገባውን ያክል የአሲስት መጠን ላይ እንዳይደርስ አድርጎታል። ያ ብቻ አይደለም። በዚህ ጨዋታ ላይ ራሱ ዳሎ ምናልባት ጎል አስቆጥሮ ቢሆን ኖሮ የአሲስት ሃትሪክ መስራት ይችል ነበር ብሩኖ ፈርናንዴዝ። ከዚህ በፊት ለቤንጃሚን ሼሽኮ የሰጣቸው ኳሶች ይሄን ስታዩ ለብሩኖ ፈርናንዴዝ ኬዲቢ እና ቴሪ ዳንኤል ኦንሪ የያዙትን የ20 ጎል የ20 አሲስት ሪከርድ በቀላሉ ነበር መስበር የሚችለው። ቀድሞ ነበር ሰብሮ እንዲሁም በፍጥነት ሰበረ ተብሎ ሌላ ሪከርድ ራሱ ሊይዝ የሚችልበት አጋጣሚ አለ። ግን ደግሞ አሁን ላይ ጥሩነቱ እነ ማቲያስ ኩኒያ፣ እነ ብሪያን ምቡሞ፣ እነ ቤንጃሚን ሼሽኮ የእሱን አሲስት መና እያስቀሩት አይደለምና የሚገባውን ያክል ምክንያቱም ሁልጊዜም ቢሆን ብሩኖ ከፍተኛ የሆነ ቢግ ቻንስ ክሬት ያደርጋል። አሲስቱ ግን ከቢግ ቻንሱ ጋር የሚገናኝ አይደለም ወይ ደግሞ ሌቭል የሚያደርግ አይደለም። ይሄ ለምንድን ነው የሚሆነው? ብዙ ቻንስ ክሬት እያደረገ እስከሆነ ድረስ እነዛ ቻንሶች ደግሞ ቢግ ቻንስ የሚባሉ እስከሆኑ ድረስ ለምንድን ነው አሲስቶቹ በዛው ልክ ቁጥራቸው መጨመር ያልቻሉ? ይሄ ትልቅ ጥያቄ ይመስለኛል። አሁን ላይ ግን እንዲሁም ጥሩ እየታየ ነው። 16 አሲስት ላይ ደርሷል በማንቸስተር ዩናይትድ ቤት የመጀመሪያው ነው። በፕሪሚየር ሊግ ደረጃ ደግሞ በዛ ሌቭል ላይ ለመድረስ ያው የኦንሪ እና የኬዲቢን ሪከርድ ያው ፊት ለፊቱ እየተመለከተ መጫወት ይችላል ማለት ነው። ከዛ ውጪ ማንቸስተር ዩናይትድ የአስቶን ቪላን ኦፍሳይድ ትራፕ ራሳቸው ላይ ነው አጌንስት የተጠቀመባቸው። ጥንካሬያቸውን በድክመት ነው የተገበሩ አይደለም። ምክንያቱም ማቲያስ ኩኒያ ያስቆጠረውን ጎል ከተመለከትን ማቲያስ ኩኒያ ያስቆጠረው ጎል ሁለተኛው ጎል ማለት ነው። መጀመሪያ ላይ ኳሱን በደንብ ከተመለከታችሁት ብሩኖ ፈርናንዴዝ ከመስጠቱ በፊት ለማቲያስ ኩኒያ ብሪያን ምቡሞ ቀድሞ ኦፍሳይድ ውስጥ ገብቶ ነበር። ይሄ ደግሞ ብዙ ጊዜ ክለቦች በሃይላይን ለሚጫወትና ኦፍሳይድን በአግባቡ ለሚጠቀም ቡድን
የሚያዘጋጁት እንደ ትራፕ ነው፣ ሌላ ትራፕ ነው። የሆነ ፌክ ተጫዋች ወይ ደግሞ ፌክ 9 ቁጥር ተጫዋች ዝም ብሎ ኦፍሳይድ ትራፕ ውስጥ ይገባል። ያኔ የሁሉም ትኩረት የሚሆነው የት ነው? እዛ ኦፍሳይድ ትራፕ ውስጥ የገባው ተጫዋች ጋር፣ የሁሉም ማለት ነው። በዚህ ጊዜ ኦፍሳይድ ያልሆነው ተጫዋች ያን ተጫዋች ከወጣ በኋላ ሮጦ ያልፋል። እነዚህ ተጫዋቾች ፍዘት ላይ ነው የሚሆኑት፣ ሬዲ አይደሉም። ስለዚህ ያ ተጫዋች ያለውን ፍጥነት ተጠቅሞ ሄዶ ጎል ማስቆጠር ይችላል። የተፈጠረውም ያኛው ነው። ማቲያስ ኩኒያ አፈትልኮ ሮጠ፣ ብራያን ምቤሞ ኦፍሳይድ ነበረ፣ ብሩኖ ፈርናንዴዝ አቀበለው። በሚገርም ድሪብሊንግ እና በሚገራርሙ ፈረስ ተቾች የሚገርም ጎል ማስቆጠር ቻለ ማቲያስ ኩኒያ ማለት ነው። አስደናቂ ጎል ማስቆጠር ቻለ። ታዲያ ይሄ ፌክ ኦፍሳይድ ሲስተም ይባላል። ከዚህ በፊት ሌሎች ክለቦችም ለመጠቀም ሲሞክሩት ተመልክተን ነበረ። ማንቸስተር ዩናይትድም ተጠቅሞት ሰርቶለታል። ከዛ ውጭ ደግሞ ሌላ የምንመለከተው ነገር የመጀመሪያው ጎል የተገባበትን መንገድ ከተመለከትን ካሴሚሮ ነው ጎሉን ያስቆጠረው የነበር። ካሴሚሮ ጎሉን ከማስቆጠሩ በፊት ማንቸስተር ዩናይትድ የቆመ ኳስ አጠቃቀማቸው ላይ ከአርሰናል ቀጥሎ እንደሆኑ ይታወቃል። የሆነ ሩቲን አላቸው። ታስታውሱ እንደሆነ የቶተናሙ ጨዋታ ላይ ይመስለኛል ብራያን ምቤሞ ያስቆጠረው ጎል ነበር። ኮቢ ሜኑ አሲስት አድርጎለት ማለት ነው። እየሮጠ ለመውጣት ሞክሮ በዛ ሰዓት ላይ ታዲያ ኳሱን ለሚቀበሉ ተጫዋች አማድ ዲያሎ እያመቻቸለት ነበረ። ይሄኛውንም ከተመለከታችሁት ካሴሚሮ በገጨበት ቦታ ላይ አማድ ኳስ ሊቀበል በሚመስል መልኩ ወደ ብሩኖ ፈርናንዴዝ እየሮጠ እየሄደ ነበር። በዛ ሰዓት ላይ ሉካስ ዲኜ አማድን ተከትሎት ወደፊት ሲሄድ በሉካስ ዲኜ ቦታ ላይ ካሴሚሮ ገብቶ በሚገርም ሄዲንግ ጎል ሊያስቆጠር ችሏል። ካሴሚሮ ያው እንደ ወይን እየጣፈጠ ያለበት ሁኔታ ነው የተመለከትነው። በዚህ ዓመት የመጨረሻ ጊዜው ስለሆነ እስከ መጨረሻው ድረስ አንጠፍጥፎ እየተጠቀመው ነው የሚገኘው። በዚሁ ብቃቱ የሚጨርስ ከሆነ በእርግጠኝነት ካሴሚሮን ማንም በስቶቹ ያስታውሱትም ወይ ደግሞ አንድ ባር ሲዝን ነበረው። ስለዛ ባር ሲዝን ማንም አያነሳም። ሁሉም የሚያነሳው ካሴሚሮ ጥሩ ተጫዋች እንደነበረ፣ በጥሩ ሁኔታ ማንቸስተር ዩናይትድን በክብር እንደለቀቀ ነው። ከዛ ውጪ ራሳቸው አስቶን ቪላዎች ያስቆጠሩት ጎል ነበር አለ ሮስ ባርክሌ የአቻነቷን ጎል በሚያስቆጥርበት ሰዓት ላይ አማዱ ኦናና ኦፍሳይድ ውስጥ ነበር። ታዲያ ልክ ኳሱ በሚመታበት ሰዓት ላይ ኦናና ያለበት ቦታ ላይ ቆሞ ነበር። ኳሱን ሸውዶታል። የሆነ ቦዲ ሙቭመንት ነበረው። ብዙ ጊዜ ደግሞ ምን ይባላል ኦፍሳይድ ውስጥ ያለ ተጫዋች ከተንቀሳቀሰ በረኛውን ይረብሸዋል ተብሎ ስለሚታሰብ ኦፍሳይድ ይባል ነበር። ለዛ ነው ጭቅጭቅ ማስነሳት የጀመረው። ግን ደግሞ ቫርቼ ከተደረገ በኋላ ኦፊሻሊ ያወጡት ስቴትመንት ምንድነው? የተሻረበት ሪዝን ብለው ያወጡት ነገር ምንድነው? አማዱ ኦናና በዛ ሰዓት ተንቀሳቅሷል። ኦፍኮርስ ኦፍሳይድ ውስጥ ነበረ። ኦፍኮርስ ግን ደግሞ ሴኔ ላመንስን የእሱን ሳይት ግን ብሎክ አላደረገው። ላመንስ ያለበት ቦታና አማዱ ኦናና ያለበት ቦታ አይገናኝም። ስለዚህ እንደዚህ አይነት እንቅስቃሴ ማለት ኦፍሳይድ ውስጥ ሆኖ ተጫዋች ሲንቀሳቀስ ኦፍሳይድ የሚባለው ባይነካውም ኳሱን ሙቭመንቱ የተጫዋቹን ሳይት ብሎክ የሚያደርግ ከሆነ እንደሚጸድቅ ያው አሳውቋል ማለት ነው። ፕሪሚየር ሊግ ላይ እንደዛ እንደሚቻል የታወቀበትን መንገድ ነው የተመለከትነው። በተመሳሳይ መልኩ ቤንጃሚን ሼሽኮ ተቀይሮ እንደገባ ጎል አስቆጥሮ ያን ነገር ለማየት ችለን ነበርና ተቀይሮ ገብቶ በ5 ደቂቃ ውስጥ ነው ጎል ማስቆጠር ይቻላል ቤንጃሚን ሼሽኮ ማለት ነውና ይሄ ተጫዋች ለምንድን ነው ቤንች የሚደረገው? ቤንች መደረጉ ራሱ ትልቅ ጥያቄ እንዲነሳበት ያደረገውን አጋጣሚ ተመልክተናል። በአጠቃላይ ግን ለሱ በጣም አሪፍ ነው የሚሆነው። በ2026 ብቻ 8 ጎሎችን አስቆጥሯል። በአጠቃላይ ለማንቸስተር ዩናይትድ ያስቆጠራቸውም ጎሎች ወደ 9 ያክል ደርሰዋልና ያው እንደሚታወቀው ቤንጃሚን ሼሽኮ አሪፍ ፐርፎርማንስ ላይ አሪፍ ሁኔታ ላይ እንዳለ እየተነገረ ነው የሚገኘው። አይናችንም እየመሰከረ ነው። ቀጣይ ጨዋታ ቤንች መሆን አለበት የለበትም የሚለውን ነገር አብረን ነው የምንመለከተው። ግን ቤስት መሆን የሚያስችል አይነት ፐርፎርማንስ ነው እያሳየ የሚገኘው። ከዛ ውጪ ማይክል ካሪክ ከዚህ በፊት የሚነሱበት ታክቲካል ኢሹዎች ነበሩ አይደለ? ይሄ ፕረስ ከማድረግ አንጻር አሁንም ሙሉ በሙሉ ፐርፌክት ሊያስተካክሉታል ማለት አንችልም፣ ግን ደግሞ በተወሰነ መልኩ ለማስተካከል ሞክሯል። ያም ማን ማርኪንግ ወይ ደግሞ ማን ቱ ማን ማርኪንግን በመጠቀም የአስቶን ቪላ ተጫዋቾች በቀላሉ ቢውልድ እያደረጉ እንዳይወጡ ጫና ሲያሳድርባቸው ነበር። ከዛ ውጭ ደግሞ የዊድዙንም ደግሞ ጉዳይ ማቲያስ ኩኒያን እየለጠጠው ወደ ግራ ተለጥጦ እንዲጫወት በማድረግ እሱ ከሩቅ ሆኖ ማለትም ከዋይድ ኤሪያ ኳስ እንዲቀበልና አደጋዎችን እንዲፈጥር ሲያደርገው ተመልክተናልና ማይክል ካሪክ የታክቲካል ችግር ተነስቶበት ነበር። ያንን ታክቲካል ችግር ግን ለመቅረፍ የሄደበት መንገድና ከሞላ ጎደል የተሳካለት ነገር ካሪክ ለዋና አሰልጣኝነት ራሱ እንዲታጭ እያደረገው ይገኛል። አትሊስት ማንቸስተር ዩናይትድ ቤት እንኳን ባይሆንለት ሌላ ክለብ ሄዶ ትልቅ አሰልጣኝ ሊሆን እንደሚችል ፍንጮችን አሳይቷል። ምክንያቱም ቻሌንጅ ገጥሞት ነበር። ያንን ቻሌንጅ በሚገርም ብቃት ተወጥቶታልና ማይክል ካሪክ የደረሰበትን ፈተና ኡናይ ኤምሬን በታክቲክ አውት ክላስ በማድረግ ሙሉ 3 ነጥብ ማግኘት ይችላል። ታዲያ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ በፍጥነት እያስኬደው ነው የሚገኘው። የመሄዱ ጉዳይም ኦልሞስት የተረጋገጠ እስከሚመስል ድረስ
ጥሩ ፐርፎርማንሶችን እያሳየ ነጥቦችን እየሰበሰበ ነው። ሊቨርፑልም ነጥብ ጥሎለታል፣ ቼልሲም ነጥብ ጥሎለታል እና ለማንቸስተር ዩናይትድ ትልቅ ሳምንት ነበር ማለት ይቻላል። የእናንተ ሀሳብ ምንድን ነው? ከጨዋታው ምን ታዘባችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን ጋብዘናችኋል። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።